ሰላም ጋይስ እንዴት ናችሁ? እንደምትመለከቱት አካውንቴ ዋርኒንግ ደርሶበታል ጋይስ። ቪዲዮ ሪፖርት ተደርጎብኛልና ኮፒ ሊንክ ለአርጉልላችሁ አይደለም የቪዲዮ እየፖስትኩት ያለሁት። ልምነግራችሁ ነገር ምንድነው ጋይስ፣ ብዙ ነገሮች ተስፋ ሊያስቆርጧችሁ ይሞክራሉ። ብዙ ፈተና ይደርስባቸዋል። ኢቭን ከብዙ ልፋት በኋላ ስቲል ፈተናው አያቋርጥም ነው። ሁሌም ትሰራለህ ግን አያልፍልህም አንዳንዴ። ሌላችሁ የፈለኩት እናንተ ምሳሌ መውሰድ አለባችሁ። እኔ አሁን ካለሁበት ደረጃ እንደዚህ አይነት ፈተና ሲያጋጥመኝ ኦፍ ኮርስ ትንሽ ሊያናደኝና ተስፋ ሊያስቆርጠኝ ይችላል። እናንተ ግን ሜቢ አሁን 5000 ፎሎወር 6000 ፎሎወር ይዛችሁ ነገሮችን ለማሳካት እየሞከራችሁ ያላችሁ ላይክ ነገሮች እየተጣመሙ ሊሆኑ ይችላሉ። ተስፋ እንዳትቆርጡ። ሁሉም ፈተና ለምክንያት እንደሆነ ማወቅ አለባችሁ። የሚያዳክማችሁ ነገር እናንተ የሚያጠነክራችሁ ነገር ነው። አሁን እያዳከማችሁ እንደሆነ ነው የሚሰማችሁ፣ ግን ቆይቶ ከሳምንት በኋላ ከወር በኋላ ከዓመት በኋላ ያ ነገር በረከታችሁ እንደነበር ታስታውሳላችሁ ማለት ነው። ስለዚህ ኮፒ ሊንክ ማድረግ አለባችሁ። እንግዲህ እንደምታዩት እንግዲህ አዶናይ እንግዲህ እየተናገረ ነው። በቃ አካውንቱ ያው ዋርኒንግ ተልኮበታል። ሁላችንም እንግዲህ እንደ ኢትዮጵያዊነት ዋርኒንጉ እንዲነሳለት እንፈልጋለን። ምክንያቱም የሰው ሊነሱ በጣም ብዙ አመት ለፍቷል፣ 3-4 አመት ለፍቷል። ስለዚህ እንዲነሳለት ምኞታችን ነው። አንድ ሰው የሰራው ስራ እያለ በመሀል የሆነ ነገር ዋርኒንግ ሲደረግበት ጥሩ አይደለም። ወይ በቃ የሰራውን ማግኘት አለበት የልፋቱ። እሱ ቢያንስ 3-4 አመት ሰርቷል። እንደዛ ከሚለው አንፃር እንግዲህ ያው እንዲመለስለት ሁላችንም ያው በተቻለን አቅም እንግዲህ ለሌሎች ቢደርስ መረጃውን ሼር ብታደርጉ ምናምን አሪፍ ነው ብዬ አስባለሁ። እንግዲህ ዋርኒንግ የሚል ካንዳንዴ ቲክቶክ ወይ ሰዎች ሪፖርት የሆነ ሲሉብን ነው ሪፖርት ሲያደርጉብን ነው፣ ወይ ደግሞ እኛ የሆነ አላግባብ የሆነ ነገር አንድ ቪዲዮ ምናምን 2 ቪዲዮ ካየብን ዋርኒንግ ያደርግብናል። ስለዚህ ምናልባት ከዛ አንግል ሊሆን ይችላል። እንግዲህ ይሄን ራሱ ቲክቶክ ራሱ ካየ በኋላ እንግዲህ ያነሳዋል የሚል ተስፋ አለን ሁላችንም። ግን የተናገረው ይሄ ነው እንግዲህ ያው 4.7 ነው ሚሊዮን ለጊዜ ያለው በጣም ይወር ትልቅ እንትን ነው የሚያጣ። እንደዚህ ከሆነ ግን ይነሳል የሚል ተስፋ አለን ሁላችንም። አዶናይ አንተ ተጽዕኖ ፈጣሪ ነህ። ዘንድሮ ቲክቶክ ክሬቲቭ አዋርድ በላነ ሰዎችን እየረዳህ እናውቃለን። ቻሌንጅ የፈጠርክ እየረዳህ እናውቃለን። ግን እኔ በጣም ነው የምወድህ። ግን አንድ ነገር አጋጥሞኛል። እንደ ድል ሆኖ ይሄ ልጅ የልብ ህመም አሞታል። ይሄ ልብ ህመም ደግሞ በጣም አደገኛ ህመም ነው። ልብ ህመም ከያዘው እንድናጣው አንፈልግም። ይሄን ትንሹ መስዑድ ማንተን ማጣት አልፈልግም። ለዛ ይሄ ትንሹ መስዑድ እንዲታከም አንተም በፎሎወርሶች ቻሌንጅ እንድታስጀምር እንደምታዩት ነው እንግዲህ ሀሳቡን ተናግሯል። ያው ሁላችንም ልንደርስ ይገባል እንደ ኢትዮጵያዊ። በቃ አንድ ሰው ሲታመም እኛ በጣም የሚደብር ነው የምር። ማንም ሰው በዚህ ታሞ መሰቃየት አንፈልግም። በዚህ ህመም ታሞ እንዲሰቃይ አንፈልግም። ስለዚህ በተቻለን አቅም ሁሉን ነገር ማድረግና በቃ ሼር አድርገን ምናምን ልዩን ብናተርፈው ብሏል። እንግዲህ በጣም ጥሩ ሀሳብ ነው። እኔ ተመችቶኛል። ትክክለኛ ኢትዮጵያዊነት ማንነት የሚገልጽ ሰውን ለመድረስ ያለው ፍላጎትና ነገ ከኛ የሚጠብቀን ነገር ምንድነው? በቃ ሁላችንም እንድንታመም እንችላለን። ስለዚህ በህይወት ብዙ ነገር ሊያጋጥም እስከሚችል ድረስ እንግዲህ በቃ በተቻለው አቅም እንግዲህ በዚህ እድሜ ይሄን ነገር ታችን ማድረግ ማለት በጣም ትልቅ ነገር ነው። በጣም ደስ ይላል። የምር መደነቅ የሚገባውና ሰርፕራይዝ የሚያደርግ ነገር ነው። አሱማን ቢንግ ማለት ነው። እንደ ሰው ልጅ ሁላችንም እንደዛ ማድረግ ይጠበቅብናል። የሰው ልጅ በቃ ጥሩ ነገር ማድረግ አለብን። እስከተፈጠርን የሰው ልጅ ሆነን ከሌሎች የምንለየው በማሰብ እስከሆነ ድረስ በቃ ሌሎች እንደማገዝ ነው እንጂ ጭራሽ ሲወድቁ ማየት ምናምን ጥሩ አይደለም። በቃ እኛ በተቻለን ጥሩ ነገር አድርገን ነገ ጥሩ ነገር እናገኛለን ማለት ነው።